እና ከጅብሬ የተወለደው ለሚል ለዛ ዘው ጊፍት ከሰጠች እኔ ደግሞ የነሱን ጊፍተር ነው መሰደበው ብዬ በተነሳውበት ወይንም መታዚ ይቅርታ ጠይቃለች ወይ ለነሱ የሰጠችውን 17 አንበሳ መታሽ ታወርጃለሽ ብዬ ኦሬዲ ፑብሊክ ላይ የተናገርኩት ራይት አይደለ ብቻ ሰው መማር አለባት ገብቷል እንጂ ከጉቦ አንፃር ከምን አይደለም እንደዚህ እንዳረክሽ ታረጋለሽ ብዬ ቪዲዮ ኦሬዲ ገብቷል ምክንያቱ ደግሞ ጉቦ አይደለም እሷ በእንደዚህ ስታረገሽ ደግሞ ይችን ታረጋታለች ከዛ ሽምግልና የመጣው ምንድነው መሰለ ፕሊዝ ፊት ለፊት እንዳይሆን ተባለ ለምን ሲባል እንደዚህ ነው እንትና የሚነሰል ምናምን ተባለ ከዛን መቶ አንበሳ ያወርዳልኝ ነበር ጃጉር የማን ነው ሲባል እንደዚህ እኮ ተሰጥቶኝ ነው ተባለ ኦኬ ቴንክ ዩ ዛሴት ግን 2000 ተሰጥቶሻል የሚባለው ስንት ነው 2000 ጃፒ ሌላ ነው እሱ ሌላ ነው እኔ ምንም አይነት ገንዘብ አልተቀበልሽም ሄለን ከማንም ሰው አንበሳ ወደ ገንዘብ ተቀይሮልኝ ሊሆን ይችላል እንግዲህ በገንዘብ እኔ አንዳንድ ነገር እኔ አላወራም እንዴ አንቺን ስለምወድሽ ስለማከብርሽ ነው እንጂ ነገር ማጠማዝዤ ምናምን አይደለም ማንም ሰው አልኩሽ ሌላም ሰው ሊሆን ይችላል አሁን ለምሳሌ 6 አንበሳ ዛሬ ላውርድልሽ ወይ ብሩ ልላክልሽ አንድ ሰው ካለ ደስ ካለኝ ቤቱ እንዲደምቅ ከፈለኩ አውርደው ላል በብር የተቀበልሽው ግን አለ በብር ቤቱ እንዳይደምቅ ካልኩት ደግሞ ፔፓሉን ላክላል ቆይ አዳምጪኝ አሁን እኔ በስነ ስርዓት አንቺ ከማንም ሰው ምንም አይነት ገንዘብ ተቀብለሽ አታቂም ወይስ ታቂያለሽ ገንዘብ ነው የምትለው ወይስ የአንበሳን ብር እኮ በአንበሳ ልስተሽ ወይስ በምን ስባል ለቤቱ ድምቀት ከፈለኩ አንበሳውን አውርዱት ይላል አይ ለካባቱ ቲክቶክ ይበለዋል እነጂቡ ጾማቸው አይናቸው ይደር ካልኩኝ ደግሞ በፔፓል ቀይራ ላክለዋል ግን አንድ ሴትዮ በተሬው የሰጠዋት ሪሲት አለኝ ብላ ለሰዎች አቅርባ ቅድም ክስ መጣኛ ደግሞ አባላችን ነች ሊቀመንበር አድርገን ሾመናታል እንደዚህ አታረግም ብለን ተከራከርን እኔ የነገርኩህን እንዴት ነው ያሰብኩት አልኩ እኮ በአንበሳ 6 አንበሳ ይለን ይጋለሽ ያንን አንበሳ መጥተላው ነው ማለት በቲክቶክ ሳይበላው ብር ላስገባልሽ ሲሉ ካሉኝ ሁኔታው ከማሪ 3ቱን ፊት ለፊት አውርደው 3ቱን ደግሞ ቲክቶክ ከሚበላው ወይንም ደግሞ ራሱ የጃፒ አይኑ እንደዚህ ጾም ይደር በፕሮፋይል አስገባልኝ ይላል ያስገባልኛል ዛት ጊፍት ነው ቲክቶክ ከሚበላው ካለኝ ለምን በፔፓል አታስገባለው ለምን ነው ትክክለኛ ውሳኔ ነው ቲክቶክ ከሚበላው ለድምቀቱ ሻውርደው ነው አለው ጊፍት ኤሬኮ ነገባ አሁን ብዙ ተዋለ ሄለን እንደዚህ ከሚበላብሽ ለምን እንደዚህ ላርግልሽ ይላል አይ ችግር የለውም ካልኩት ያረጉታል እንደዚህ ካለ ደግሞ ፔፓል ደግሞ ማን ይይዝሻል ሁሉም እየተቀበለ አይደል ነይ በእንደዚህ አይነት መንገድ ነው እኮ አልኩ ከዚህ በስተቀር እኮ ምን እንዳለ መረጃ ይዘልኝ ነው መረጃ ሳይሆን ወደብቅ የተቀበልኩ ሰው ካለ መረጃ ይዞ ይምጣ ግን በእንደዚህ አይነት መንገድ ያም ሰው ያምን ያለም ሰው እንደዚህ ያመጣልሃል ዘስ ገብቷል ይባውን እሷን እንደው መረጃ በድብቅ አጭበርብራኝ ወይም ደግሞ እንደዚህ ተቀብለኛለች ካለ በምን እንደሆነ እንደዚህ ይናገራል ከዛ በኋላ በምክንያት በፔፓል ላስገባ ወይስ በቲክቶክ ሲሉ እንዳውም ራሳቸው ቲክቶክ ለምን ይበላብሻል ሄለን ሲካሉ ኦኬ እንደዛ ካላችሁማ ለአንዳንዱ ለአይን ራብም እንዲሆን እዚህ አውርዱት ሌላውን ግን እንደዚህ አድርጉት ይላል ዛሴት አይ ተመለሱ በእንደዚህ አይነት አጋጣሚ ነው እንጂ በውስጥ የሆነ ነገር የዘጋሁት ምናምን ግን የለም እሺ አያጅ እግዚአብሔር እርግጠኛው ነው ነገር ያ ግን አሁን እንትና ፈቃዱ የሚባለው ሰው አሁን የምዘጋው ነገር ምን እንደሆነ ታውቃለህ ምዘጋው ነገር እንደዚህ አይነት ነገር አሁን ያሳየን እንዳለ ሪከርዶች አሉ አሁን ለምሳሌ ሄለንን ልገላ ትፈልጋለሁ ተብሎ ለኔ ተጠንቀቅ ልትገልሽ ትፈልጋለች ተብሎ የተነገረኝ በሙኒት በግል ክስ መመስረት ከፈለገች ኦዲዮ መታ አንበሳ ወረዳ ሰጣታለሁ በግልጽ ወርቁ አይተ ነው ሲነገር የነበረውን ኦዲዮ ከፍለ ተወስዳለ
ወልደ ጊዮርጊስ ሲታማ የነበረበትን ከፍለ ትወስዳለህ። እንትና ሰሊና ከነ ቁጥርሽ ከነ ፎቶሽ የተላከልኝን ስክሪንሻት አድርጌ እዛ ፍርድ ቤት ልታቆሚ ስትፈልጊ ከፍለሽ ሰጭኛለሽ፣ እሰጥሻለሁ። ምክንያቱም እኔ ዋጋ የምከፍልበት ነገር አራት ነጥብ። ያ ከባድ ነገር ያለሽ ከባድ ነገር ነው ያለ እነሱ እኮ ሀሳቡ ነገርኳቸው አይደለ? ይሄ ነው ይዘቱ ብዬ ከዛም በዛ ነገር ላይ እያንዳንዱን በየክልሉ ያለውን ሬስቶራንት አሽጠው ካሳ መውሰድ ከፈለጉ መክፈል አለባቸው። እነሱ ካሳ ሊወስዱዋል እንደሚከሱ ዛስ እኔ እኮ የተዛተኩኝ ትገደያለሽ የተባልኩት ወርቁ አይተ ነው እንደዚህ ተብሏል ተብዬ እንትን ያልኩት እያንዳንዱ እኮ ይከርዳል። ዛስ ይሄ ፈቄ የሚባለው እኮ ዛሬ ወጥቶ ወልደ ጊዮርጊስ አልቀረው ዳኛው አልቀረው ጠራርጎ ተሳደበ እኮ። ምናልባት ወልደ ጊዮርጊስን ምናምን ያስገባው በአሁን ታይም ቤስት ጓደኞቿ የሰላም ወልደ ጊዮርጊስና ዳኜ ዋሌ ናቸው። በቃ እነሱ ናቸው በጣም የተሳሰሩ ጓደኞች በአሁን ታይም። እና ታዲያ ጆከር ምን ሆነ ለልጁ ሲከራከር የነበረው? እኔ እንጃ። አይ ቲንክ የተጠየቀውን ብር በነ ዳኜ ዋሌ በኩል ድርድሩ አልሰራለትም። ዱባይ ነበረ። አሁን ግን አይ ዶንት ኖ። ይሄ ልጁ ግን በጣም ባለጌ ነው። ፍቄ የሚባለው ልጅ በጣም እውነት በደቂቃ ውስጥ ብዙ ውሸት ነው ያሸው እና ከመጀመሪያ በሰማው ኖሮ ወይ ከሳይኮሎጂ ከምናየው ነበር አለ። ለምን እንደዚህ እንትን አልክ ምናምን? ኧረ እኔ ያሰማሽ ነበር እንደው ጊዜ የለሽም እንጂ እኔ ያሰማሽ ነበር ትንሽ በቅርንጫፍ አንድ ጥያቄ መጠየቅ እችላለሁ? ጠየቀኝ። የፍቅር ጥያቄ አትጠይቀኝ እንጂ ትችላለህ። የፍቅር ጥያቄ ልጠይቅሽ አልችልም፣ ባለትዳር ነኝ። መኪና መናገባም እዚህ ያለን ሰዎች እርግጠኛው ይብረግ ዛሬ ጊዜያችንን ወስደው እኔ ግን 1.7 በኢትዮጵያ ተቀብለሻል አሉ። እንደዚህ በካሽ ወይስ እስከ ዛሬ ሰው የሚሰጠኝ ጊፍት ተደምሮ ነው ማለት ነው? በሲሪየስ ነው መልስልህ። እኔ በሲሪየስ መልስልህ ምን መሰለህ፣ ነገ መረጃ ብሎ ስለሚመጣ ምንም የማላፍርበትን ነገር ነው የማደርገው የምናገረው። እኔ አከብርሻለሁ፣ ጌታን አከብርሻለሁ። አባላችንም ስለሆንሽ የማወራውን ነገር በጥንቃቄ ነው የማወራው። ሲጀመር የሰው ልጅ ተከፍሎት የሚያወራ ከሆነ ድፍረት አይኖረውም ባይ ነኝ። ሴንስ ራሱ አይልም፣ ደስ አይልም እኮ ስታወሪ በጣም የለም። ጨዋታው ራሱ ይጠፋብሻል ምናምን የሆነ ሶሳይቲ ይዘህ ነው የምታወራው ከተከፈለ እና ያስጠላልም። ሰው የሚታዘቧል ነገሩን። እንዴ ትናንት እንዲህ ብላ ዛሬ ጭንቅላትሽን የሚቀያይሩት እነዛ ከፋዮችሽ ናቸው። እና አንዳንዴ ሄለን እንደዚህ አይነት ጸባይ ስለሌላት የከፈሏትንም ሰዎች ዙራ ትጠቀጥቃቸዋለች የሚባል ነገር እኔ በሚገርም ሁኔታ ታዝበህ ሀሳቤን የቀየርኩለት ሰው አለ። እናንተ ከታዘባችሁት በፍጹም ግን ለከፋዮቿም ወደኋላ እንደማትገኝ እንዳንድ የኮሚቴ አባልነትሽ እናከብርሻለን፣ እንወድሻለን። ሮማ ምክትል ነች መሰለኝ አይደል? ጃቢ ጡረታ የምታወጡትን እወቁ እንጂ ተው እንጂ። አንቺን ዋና አድርገናል እኮ ዛሬ እኮ ስትናገር ነበር። ብበልጣት በ3 ዓመት ብቻ ነው ምናምን አለች። ኧረ ተይ እያልናት እዚህ ሚዲያ ላይ ሳራዛ አላበሻ እንኳን ታናሼ ናት። በነገራችን ለሁሉም ታላቃቸው ግን ትልቅ እንትና ያደረግንልሽ ዛሬ ከሮማን ጋር የእርቅ መድረክ አድርሰን ሮሚም ተስማምታለች። አስገቢ በእናትሽ የኮሚቴው አባል ዛሬ ጮባ የሆነ ጥዝጠዝ አለ ማለት ነው። እሺ ተገግ እያል ይሻላል። እስኩዬ አለሽ አንዳንድ ጻፊ ሞዴሬተሩን ልመልስ። ለሞዴሬተሮች እኮ ብዙ ነገር ይሰራል። ማነች እስኩ? የዮኒ ማኛ ሞዴሬተር ማናት? እስኩ ቅድም አስወጣለሁ ስትለኝ ነበር። እስኩዬ ናት፣ ግን አሁን ዳር ብላ ትገባል።
እስኩ ደርቢሽ ላይም ሞዴሬተር አላት፣ እዚህም ሞዴሬተር አላት። ማነች እስኩ? ቆይ ምናልባት አንዳንድ ስጽፍ የድሮ ስሟ እስኩ ነውና አይ ቲንክ አክቲቭ አይደለች። ትላንትና ኮሜንት ኦፍ ሲሆን የሆነ የተጣላኝ እንትን ኦፍ ያደረገ መስሎኝ ሁሉንም ጠርጌ ያነሷቸው። አስተዋየኋት፣ እሱ አይደለችም። እሺ ስለ ብሩ ንገረኛ። 1.7 እኔ እንደሰማሁት ነገርኩሽ። ብዙ ነገሮችን ብሰማም ብዙ ነገሮችን ባቅም የሚመጥኑኝ ነገሮች አይደሉም። አጀንዳ አድርጌ ማውራት አቅሙ የለኝም። ምክንያቱም አላንዛዛም። ግን ሰዎች ባመጡት አጀንዳ ላይ መሳቅ እፈልጋለሁ። ህይወቴን ቀለል አድርጌ መኖር የምፈልግ ሰው ነኝ። ለምሳሌ አከሌ እንዲህ ብሎ እንደዚህ ተከፍሏት ሚስጥር አምጣ አሉ ሪከርድ አድርጎ ምናምን በጣም ነው የሚያስጠላኝ። አልወድም እና ብዙ ጊዜ በሰው አጀንዳ ላይ ግን አላግጣለሁ። ግን የኮሚቴው አባል እስከሆንሽ ድረስ ስለ አንቺ የሰማሁትን ነገር ስለምንወድሽም 1.7 እየሰማኝ ነው ጃፒ? እየሰማኝ ትክክል። ምን ነው እርግጥ ተደርጎ እንዲሰማርባት ፈልግ። በጣም ብዙ ነው እንደ እጅ ቦይ ደጋግም ፓራግዝ ሚሊየን እኮ ነው የሚልሽ። 1.7 ብዙ ላይ ጽፍላል እዚህ ዩቲዩብ ላይ ራሱ እየደጋገም እሺ ከዛ እና ሄለን በተደጋጋሚ ጠይቄሽ ከሰው በካሽ የተቀበልኩት ብር የለም ፍጹም ብለሻል። እንወድሻለን። ጃፒ እንደዚህ ብያለሁ። ጃፒ አላለችም። ተው ጅቦ እንደሷ ያለችው ምን መሰለህ? በአንበሳ ከምንሰጥሽ 1.7 በእጅሽ እንስጥሽ ሲሉ እሺ ብላለች። ኧረ በስመ አብ ተባካሪ አንበሳ 6 አንበሳ ልሰጥሽ አስቤያለሁ። ቲክቶክ ከሚበላብሽ እንደዚህ ላስገባልሽ ሰው ካለኝ ምሳሌ ነው ያልኩ። 6 አንበሳ 16ም ሊሆን እኮ ይችላል። ገብቶሃል? ወይንም ደግሞ 2 ሊሆን ይችላል ወይ 1 ሊሆን ይችላል። እንደዚህ ላርግልሽ ካሉ ኦኬ፣ ለእነንትና ድምቀት እንደዚህ አድርግ ካሰብክ፣ ግን ሌላውን ኦኬ እንደዚህ አድርግ ብዬ በእንደዚህ አይነት መንገድ ካሽ ነው የሚባለው ይሄ ሊሰጡኝ ይችላሉ ጊፍተሮች። ቲክታክ ከሚባል ገባ። ይሄ አሁን ካሽ ከሆነ እንደዚህ ነው ምሳሌ ነው ያልኩ። ገባ? ሄለንዬ እንጂ በፍጹም ምናምን አትበለዋ። ያ ሄለንዬ ኮፒ ሊንክ ታብታብ እያደረኩኝ እታች እጠብቅሻለሁ። ለምን ፈራ? መልዕክት ተልከህ ነው እንደ የመጣው አንተ አባል አይደለህ? አንድ ነገር ልንገርህ ጃፒ፣ ከብሩ በኋላ ካሽ ከሰጠው በኋላ ምን ተፈጠረ የሚል ስሞታ አብሮ መጣ። በፍጹም ምንም አይነት ስሞታ የለም ስላንቺ። ከፍያታለሁ ብቻ ነው ፖይንታቸው። ኖ የሆነ ነገር ሰማሁ። አንድ ነገር ልንገርሽ፣ ያንን ሰው አትናገር፣ የሆነውን ነገር አብራርተህ ንገር። እንትን እያልክም ቢሆን ይከሱታል። ዱባይ እኮ ከባድ ይከሱታል። አካውንቱን እንኳን ምን አገባ? በሌላ በጉልበት ቀምጠውታል። እንትና ምናምን እያልክ ሴቷ ወንድ ብለህ ጥራ። ምን አገባ? የታባት ሄለን አካውንቱን ቀምጠውት ይኸው ዝም ብሎ ቁጭ ብሎ የለም አምጣ ብለው እኮ ነው የቀመጡት። ምን እንደተጨው ዱባይ ከባድ ወይም ኢትዮጵያ ያሉት ምናምን እያልክ ምናምን የሆነ ቅጥል ስም ስጥና ተናገር። እንደዛ አይነት ማሽሟጠጥም ማሽሟረ እንትንም አልፈልግም። ሄለን አንድ ነገር ልንገርሽ፣ እኔ በየትኛውም ጉዳይ በተለይ ቲክቶክ ላይ ቲክቶክ ማለት ለእኔ እንዴት እንደሆነ ታውቂያለሽ? አንድ ቤት ውስጥ ብዙ ሰው መኖር፣ ስትለብሽም ስታሪም ስትበይም እንዲህ መተያየት ይመስለኛል። እና ከዛ ዓለም ውጭ ሆኖ መኖር፣ አሁን ለምሳሌ እንዲያጮልቀሽ በበርታይና የሚደረገውን ነገር በራስሽ ሙድ መሳቅ ምናምን ነው የሚመች። እግዚአብሔርን ነው የምልሽ። አሁን ገብቶሻል አይደለ? እንዴት እንደሆነ አሁን የኮሚቴው አባል አሁን ለምሳሌ ጃፒም ሁላችንም እዛ አንድ ቤት ውስጥ መኖሩ አይመቸን እንጂ አሁን ይህንን ጉዳይ እናብካው ብንል እኮ እናወቃው ነበር። ግን እኔ እንጃ ታውቂያለሽ ነገር አንተ የተሳሳተ ለምን ኢንፎርሜሽን ይኖራል? 1 ሚሊዮን እንደዛ አንድ ለምን ሊነገረ ተፈለገ? ስሞታ ከሌለ ስሞታ አይደለም። በካሽ ብር ተቀብለሽ አታውቂም ወይ?
ጥያቄ በቃ እኮ እየነገርኩ ነው። ካሽ የምትለው እንደዚህ እጅ በእጅ መጣ 1.7 ሚሊዮን ከየት መጣ? አንተም ራስህ እኔም አላውቀውም ጉዳይ ማህበረሰቡ ሳያውቅ እኛ ኮሚቴው ሳያውቅ ከየት ነው ያመጣው? አንዳንድ ሰዎች ሄለን ተከፍሏት ነው። ሄለን እኔ የተከፈለውን ሰው ጠንቀቅ ያውቃሉ። ግን በዚህ ሮማን ራሱ ሪሲት ደርሶኛል ብላለች። ቅድም ሰምተሃል ወይ ጃቢ? የተከፈለውን ሰው በደንብ ጠንቀቅ ያውቃሉ። ከፋዩ ተኝቶ እሱ ላይቭ ገብቶ ድንገት ከፋዩ ተነስቶ ሀሳቡ እንደሚቀይር ታውቂያለሽ አይደለ? ለምሳሌ ጃፒ ቅድም እኮ አጋጥመዋል ይሄ ነገር። ሰዎች በቅጽበት አስተያየታቸውን ሲቀይሩ የኔ ማይከፋ ስሚ፣ አንዱ ምን አለ፣ በደቂቃ ውስጥ የሀገር ሰው ከተከተከተና ስልክ ሲደወልለት አላልኩም ነው እንጂ አሉ። ሪከርዱን አምጥቻ አሰማሁ። ሌላው ለምሳሌ አንዴ ላይቭ ገብታ እስክጨርስ ድረስ ፍጹም በአቋሟ ንቅንቅ አትልም እና ከፋያንም ጭምር አትምርም የሚል ነገር ሰማሁ። በነገራችን ላይ የእውነት ጆከር ብቻውን አይደለም የሚጓዘው። እኔ ያላችሁን ጓደኝነት አላውቅም። እኔ ብቻዬን ሆኜ እንደፈለግኩ የምናገረው፣ እናንተ የሆነ ጓደኝነት ካላችሁ የሆነ ስለ እኔ እዛ ወራ ምናምን የሚባል ነገር ስላላችሁ ለዛ ብቻዬን የማውራው ለዛ ብቻውን አይደለም የሚንቀሳቀሰው። የሆነ ሰው እያወራ እነሱ ይጻጻፋሉ፣ ምን ይላሉ። በእንትነት ደግሞ የሆነ ሰው እዛ እያያዛል። ብቻውን አይደለም ማለት እሱ ጭንቅላት ኖሮት ኃይለኛ ሰው ምናምን ሆኖ አይደለም። ያው በምን ሰው የተሳሰረ እንደሆነ ሚዲያ ላይ ታውቃለህ። እናንተ ለእንደዚህ አይነት ነገር ያላችሁን አቋም ስለማላውቅ ልከታችሁ አልፈልግም። እኛ ደግሞ እኔ ነገርኩሽ፣ በዚህ አጋጣሚ ነግሬሻለሁ አይደለም? አሬ ሄሉ ይኸውልሽ፣ ሰርቼ ነው የምኖረው። ከማንም አባቱ ጊፍት ምን ይሰጥናል? ይሄ የምን ጉዳይ እንኳ አይደለም። አሁን ጉዳይ እንደዚህ ከነ ጆከር ግሩፕ ሌላ ሰው ማንም የለም ከነሱ በስተቀር። እንደዚህ አይነት ነገር ብር መዝጋት እኮ አይደለም፣ አጀንዳ መዝጋት፣ ቀጥታ ወደ ምናምን መውሰድ፣ ወደ ምናምን በእንደዚህ የተካኑ ናቸው። በጣም አየኛ ደግሞ አጀንዳው የሚዘጋውን አጀንዳ እንዳይዘጋ የማድረግ ብቃት አለኝ። እኔ ደግሞ እከፍተዋለሁ ሁሉንም አጀንዳ እና ዛሬም ከፍቼዋለሁ። ሊዘጋ የታሰበውን የስጋ ቤት ጉዳይ ልጁ መጥቶ እየተርበተበተ የተናገራትን ነገር አፉን አስከፍቼው ስሜቱን ተናግሮ ምን አለ ጆከርን እነወደ በነገራችን ስጋ ቤቱ ምንድን ነው መሰል ቃል በቃል ፍቄ ስጋ ቤት እንትን አልነበረውም፣ ወረቀት ስላልነበረው ወረቀት ሲሰራለት እንትን የሚል ወረቀት ነው የተሰራለት። ካሸር ይሄ ምን ነው የሚባለው እንደዛ። ከዛን ቤቱን ስትቆጣጠረው ካሸሯን ያወጣችው ያረ ባለቤቱ እኮ ራሱ ነበር። ልጅቷ በነገራችን ላይ ዲኮር ትሰራለች። እኔ ነኝ ያለ ባለስልጣን ቤቶችን ዲኮር ሰሪ ሰላም ናት። እሺ ዋናው መጠሪያ ዲኮር ነው የምትሰራው። ዲኮር ስለ ዝም ብሎ መሰለ እንደ ቤት ዲዛይን የውስጥ እንትኖች የለም ምን እንዴት እንደሚሆን እንዳለበት ፊኒሽ ላይ እንደዛ ላይ ጎበዝ ናት። ጎበዝ ብቻ ሳይሆን ትልልቅ እኔን ያለው የተላጠጡ ቤቶች የምታያቸው ብዙዎች የውስጥ እንትናቸውን እሷ ነች የምትሰራው። ሰላም ቁርጥ ቤት ብሎ ማንም ያውቃት የለም። ሰላም ዲዛይን ናት። ገብቶሃል? ቁርጥ ቤቱን ስሙ ምኑም የማመሰለ የፍቄ ነው። በነገራችን ላይ እሱ ሀረር ሰንጋ ፍቄ ቤት ቁርጥ ቤት ስለሆነ ስሙ ለምን ስጋውን ከሀረር አናስመጣውም የእውነቱን ብሎ ከሀረር ነበረ ስጋ የሚያስመጡት የሀረር ሰንጋ ከኢትዮጵያ እሱ በነበረባት ማለት ነው። ልንገር ናይ እኔ እንትን እሱ ነበር የሚያስመጣው። ገብቷል? ወደ ቀልድ አትውሰዱት ጋይስ። ለሱ እኮ ስንት ሚሊዮን ብር እኮ ሉዝ ያደረገበት የእውነት። እሱ አሁን ፈርታ እኮ እናትና አባቷ ዱባይ ነው ያሉት ታውቃለህ። አሁን ሲመለሱ ምን እንደሚደርስ ታያላችሁ። ሄለን ምን አለ ትላላችሁ? ያዙት ለማንኛውም እሺ። ከዛ በነገራችን ላይ ወንድሞቹ አሁንም ፍቄ እዚሁ ስጋ ቤት ይሰራሉ። አሁን ቶማስን አስጠርዘዋለች። ለዛው በመጠጥ ራሷ በጫነችው። ካሁን በፊት ጥፋተኛ ነው የሆነ ነገር ጥያቄ ልጠይቁ አንድ ፖሊስ ነበር የመጣው። ሲጠርዘውም የጠረዘው አንድ ፖሊስ ነው። ሌላ ፖሊስ እንኳን አልተቀላቀለም። ምን አይነት ሴራ እንደሰራችበት ልጁን ቶማስ የሚባለው
የገዛት ዘመዷ ነው። በነገራችን ላይ ፍቄ ሬስቶራንቱን ትቶ ወደ ኢትዮጵያ ከገባና አሁን ሬስቶራንት እየከፈተ ካለ ቆይቷል። ልክ ፍቄ ከሷ ጋር ትቶ ወደ ኢትዮጵያ ሲመለስ ካንስሉ ላልታረግበት ነበር በድብቅ ገብቶ ካንስል ልታረግበት እንደነበረና እያጭበረበረችው እንደሆነ ማን እንደሰማ ታውቃላችሁ? የት እየተወራ እንደነበረ ይሄ ዘፋኙ አሁን የጠራውላችሁ ማነው ስሙ? ይሄ አሁን 10 ጊዜ የጠራ ነው። ይሄ ድምፁ የሚያምር ማነው የምትሉት? ጥሩልኛ። ተከስተ ዮሐንስ ተከስተ ሂድ አንተ ደግሞ ማነው ስሙ? ዳኘ ዋሌ ቤት ተሰብስበው እያወሩ ይሄ ቶማስ የሚባለው እዛ ነበር፣ ይሰማቸዋል። የዚህ የቶማስ መጠረስ ትልቁ ጥፋት ራሱ እዛ የሚወራው ነገር መስማቱ ብቻ ነው። በነገራችን ከዛ በኋላ ነው ልታስጠርዘው የወሰነችው። ይሄ የከብት ተራራ ላይ አሳርዳ አምጥታ መሸጥ የጀመረችው ፍቄ ሙቭ ካረገ በኋላ። ፍቄ የራሱ ስም ነው፣ ስሙ ራሱ ፍቄ። አሁን ፍቄ ይሄንኑ ስም ሄዶ ሊከፍት ሲል ምን አረገችው? ሪጀስት አረገችው ራሱ ምግብ ቤቱን። ማንም ሰው ፍቄ ሬስቶራንት ወይም ደግሞ ፍቄ ምግብ ቤት ብሎ በዚህ ስም እንዳያረግ የራሷን ንብረታዊ እንትን አረገችው። ማርካ የሷ ማርካ አረገችው። መክፈት እንኳን አይችልም። ገብቷል? ፍቄ ስጋ ቤት እዚህ በረሃ ላይ በሚታረደው ምንም ነገር የለበትም። እሱ ከሄደ በኋላ ነው ከኢትዮጵያ ስጋ መምጣት የቆመው። ገብቷል? ስጋ ቆራጭ ተብሎ የመጡ ሰዎች በረሃ ላይ ነው የሚኖሩት ከነ ፓኪስታኖች ጋር። ፓኪስታኑ ቀርቶ ፎቶ ቪዲዮ ቀርጾ አሁን ከብት ግዛልን ብለው እንዳለ ሳራ ላበሻ ምናምን ከብት ሰጥተውት ብሩ ወስዶ ጠፍቶ እንደገና ይባስ ብሎ ቪዲዮ ለእያንዳንዱ እየላከ ለምግብና ለምናምን ተቆጣጣሪ ልካለው አዘጋለው ምናምን እያለ በየጊዜው ካምቦ ስራ ሳይሰራ ከነሱ ከሚቀበለው ብር ነው እየተዳደረ ያለው። አሁን የሷ ፒክቸር ሳይሆን እንዳለ እሷ ያለችበት ቦታ እየተቀረጸ ከነ ቪዲዮ ብር ስጡኝና ብሎ ተደራደሩት ብያቸዋለሁ። እለቅላቸዋለሁ ሰላም ያለችበት። እሺ ፍቄ ስጋ ቤቱ የሱ ነው። የደቡብ ልጆች ናቸው በነገራችን ላይ እንደ ፍቄ ደቡቦች ናቸው። እሷም ራሱ ሰላም ደቡብ ናት። ያው አሁን ጉራጌ ተጫውታለች በነገራችን ላይ ተው ችግር የለው። ስሙ የሱ ነው የነበረ ምን ያለ ነው ስሙን ሁሉ ነው ከወሰደችበት። ጓደኛ ስለሆኑ እዛ ዳኘ ዋሌና እንትና እዛ ነው ስብሰባ የሚያካሂዱት። ልክ የነ ሙኒት ግሩፕ የታመ ሺሻ ቤት ስብሰባ እንደሚያካሂዱት እንደ የቶማስ ተፋት እነሱ ሲወያዩ መስማቱ ነው አሁን ያስጠረዘው። ገብቷል? ጃፒ ይሄ ፍቄ የሚባለው ቶማስ የሚባል የራሷ ዘመድ አለ አስጠርዘዋለች። ባሏ ነው ስለሱ ሰማች ልትክደውና እንደገና ደግሞ የነበረው ወረቀት ራሱ የዌተር እንደሆነና ካንስል ልታስደርግ ወደ ዱባይ እንደሆነ ሁላ ዱባይ ላይ ያለ ነበርኩ ሄዱ ባሏ ነው። ናይ ምንም ባሏ ምናምን አይደለም ምንም ነገር የላቸው። እኔ የሁሉም ቁጥር ነበር የተሰጠኝ። ከዛም ሰላም ጋር የምግብ ቤቷ ተሰጠኝ፣ የራሷ የቴሌፎኗ የእጇ ተሰጠኝ። ቤቱ ሬስቶራንት ትል ሰላምን ፈልጌ ነው ስል ምን ልታዘዝ ሲሉኝ የምን አባታችሁ ትእዛዝ ነው ዋና ሰላም ጋር ደወልኩ ማለት ነው። ከዛን ዱባይ ስለሆንኩኝ በዋትስአፕ ስለማይሰራ ብላ ቀጥታ ደወለችልኝ። ብዙ ፓርላማ ያለውን የመሰለኝ ዝም ብዬ እስከምታወራ ሰማዋትና እንትን አልኩ። ዝም ብላ ነው የምታወራ ጣጣጣጣ ነንስቶ ገባ። ከዛን የፍቄን ስፈልገው ደውላለሁ ብዬ ቁጭ አርግቻለሁ። ቶማስ ምስኪን ነው በቃ ምንም ነገር የሌለው ቴሌፎኑ ራሱ እንኳን አስታውን ኖኪያ የሆነ ልጅ ነው። የሚገርም ነገር አንተ ከመቼ ወዲህ ነው ጥያቄ ጥፋት አጠፋህ እንኳን ሲል አንድ ፖሊስ ብቻ ጠይቆ እንደገና ደግሞ መጠጥም ይዛል ብሎ መጥቶ ያየሱ ነው የሚያስጠርዝም አንድ ፖሊስ ያው ፖሊስ ራሱ ገብቷል። ጋይስ ደም ነገር አይቻልም እንትን ማለት ከፈለጋችሁ በተለይ ዱባይ ያላችሁ ሰዎች ቆይ አሉ እንደዚህ መነካካት ትንሽ ስለሚከብዳቸው ነው። ብዙዎች እኮ
የምግብና ምናምን ተቆጣጣሪ ጋር ሄዳችሁ ይሄንን አዘጉባቸው። እዳት መክፈል አለባት። ምን ያደርጋሉ መሰለ ጃፒ፣ በማሽን ምናምን በስነ ስርዓት በህጋው የሚታረድ ስጋዎች አሉ አይደል? እዛ ግማሽ በሬ ያስመጡና 2 በሬ ጫካ ላይ ያሳርደው ነው የሚያመጡት። በለዲያ ሲመጣ የሚያሳዩት ያ በህጋው የታረደውን ስጋ ገብቷል። እንደዚህ አይነት ጨዋታ ነው የሚጫወት። ነፍሰ ጡር እንትን ከብቷለችበት አይተኸዋል መቼም አይደል? አይተኸዋል? አዎ ከነ ሽሏ በስመ አብ ሽሏ ገና እንደዚህ ብሏ ተጣጥፎ ምናምን ነገር ጥጃ ግመሉ ራሱ አጠገቡ ቁጭ ብሎ አላየሽውም እንዴ? አይተኸዋል? በቃ እንዴ ቀይ ለብሶ ሲገዘግዘው ራሱ ቆዳ ገፋ እግሩ ላይ ቆሞ እንደዚህ በጫማው ሄዶ ከዛ መሬቱ ሲያስጠላ። እኔ ሲጀምር ድሮም ጥሬ ስጋ አይደለም እኔ በህይወቴ ጥሬ ነገር በልቻለሁ። ሺት አንገቱ ላይ ቆሞ እኮ ነው ደግሞ የሚያርደው ሰውየው ራሱ ምን ይመስላል አይታል? እኔ ግን እንደው እንደ ሀሳብ ልስጥና ከዛ ውስጥ አንዱ ፓኪስታን ቁጭ ብሎ እየተቀለበ ነው ቪዲዮ እየላከ ምን ታስቢያለሽ ስለዚህ ነገር ይላቸዋል። ሄለን አንድ ሀሳብ ልስጥ። ሄለንዬ እንደ አንድ የኮሚቴው አባል መሪነትሽ እናከብርሻለን፣ እንወድሻለን። በአንቺ ላይ የሚሰነዘሩ ጥቃቶችን ኮሚቴው መክሮ ዘክሮ ያው ሁላችንም እንወያይበትና የሚደረገውን ነገር እናደርጋለን። ይህ እያለ ሆኖ እንደ አንድ የኮሚቴ አባልነታችን እስቲ ፎሎ እያስደረጋችሁኝ ጂፖ አዲሱ ቲክቶክ ይሄ ነው። ያኛውን ወስደውበታል ጋይስ፣ ፎሎ አምጥተውታል። በነገራችን ላይ ንግግር ብቻ ሳይሆን የግድያ ዛቻ ተዝቶብኛል። አንቺን ያ ምንድን ነው ጆከርም በደል ብሎ የቤቱ አድራሻ ነው ቁጥሯ ብሎ የሰው አድራሻ ሁላ ሲበትን አልነበረም? እኛ ጋርድ ልከን ነው የምናስጠብቅሽ። እኔ መከላከያ ባጣ ድስቶችን ጭንቅላቴ ላይ አድርጌ እንቀሳቀሳለሁ። ይብ ላይ ለእነሱ እቅድ እንጂ ሴት ልጅ ይገደል አዋጅ ግን ይከብዳል እውነት ለመናገር። ያ ለምን ለአንዳንድ ደላላንን የሚሉ አይዲያቸውን አገኘን ለሰራተኛና ምናምን ማህበር ሰጠንላቸው። ከሌሉበት ነው ክስ ተመስርቶ ተፈርዶባቸው የሚጠብቁት። ድንገት እነሱ ሻንጣ ይዘው ሲሄዱ ፍርድ አለበት ተብሎ እዛ ሲገቡ ታያለህ። ትበልብኝ ገባ። ማን እንደሚልክላቸው ሰው እንኳን ሳይታወቅ እኛ ሰው አስመጭና ላኪነን ይላሉ። ገብቷል? ማን ነው የሚልክላቸው ሰው? ከነሱ አንደኛው ያ ፓንት ነጋዴው ነው። አይተሽዋል? ምን ያለው አስተባባሪው ዋናው ፓንት የሚነግደው አይተሽዋል? የሆነ ዩኤል የሚባል አረ ታፕ ኮፒ ሊንክ አድርጉ እስኪ ሪፖርት ታፕ አይ ቲንክ ብርጭቆ አሳየው። እንደገና ደግሞ ብዙ ጊዜ ሳርች እያለ ነው አይ ቲንክ ሪፖርት እያደረጉብኝ። ሂዱበት ጋይስ። አይ ኖ ምንም አባታችሁ ያኛው ፓንት ነጋዴው ነው ሲያከሳስርብሽ የነበረው ትገደል ትሙት ምናምን እያለ ለምን ፒኪኒ አይለብስም እና አይዝትም? እየተናፈሰ አይሻለው? የልቃሚ ሴት ሲናፍቀው ፒኪኒ ሲያሸት የሚውል ሰውዬ ንፍጣ። ለምን ሴት እሱና መብረቁ ለምን እንደሚመሳሰሉብኝ አላውቅም። ሁለቱም ህንድ ተርጓሚ ነው የሚመስሉት። ፊልም ባቡጂ ነው የሚመስሉት። እዚህ ጋር ጥፍር ቀለም ቢያደርጉ ለምን እንደሆነ አላውቅም። ሀይ ይላሉ እዚህ ሊጣሞች። የፈለገ ቢልም ባይልም እንደዚሁም አልወዳቸው ልጆች ናቸው። በነገራችን ያ ጋይስ ተብተብ አድርጉ። እቺ እንትኗን አስጠፏት። ኮፒሊንክ ነው ያጠፋው። ኮፒሊንክ አድርጉ። ያ ወሬውን ከፈለጋችሁ ምን አገባኝ፣ አለበለዚያ እኔ ዩቲዩብ ላይ ዞራል። ያ ሌላ ጥያቄ አላችሁ? ጃፒ አንተ የእውነት ከሰላም ጋር ወይ ከምን ጋር ምንም ድርድር አላረክም? ኧረ እኔ ማንም አባቱ እኔ ማንም ጋር ስልክ ምናምን ተቀያይሬ አላወራም። ምን አገባኝ? እኔ ከሰው ጋር አላወራም። ማለት በቴሌፎን ሪከርድ እንዳትደረግ ነው በአካል ሄድከው ዱባይ? ለምን ሄድ ካለ ወትሮ ዱባይ ምን አስኬደ? ለመዝናናት ነው የሄድኩት። አይተሻል አይደል? 5 ስታር ሆቴል ዱቅ ብዬ ረሃውኝ ነው የመጣሁት። ውሃ ዳር መቀመጥ ምን ያደርጋል? አበሻ ህይወታቸው ላይ ነው እኔ የሄድኩት። አንደኛ እንዴት ነው የሚኖሩት ዱባይ ያሉት እነ ጅቡ
ሌሎቹ እንዴት ነው ላይፋቸው? እና በጣም የጄ ሳያቸው ሙከይፍ እንትን አለ ኤሲ እንትን ምንድን ነው የሚባለው መሯ በጣም ነው እንደዚህ ቬንቲሌተር አለ በዛ ጋር በቃ በንፋስ አይምሯቸው አልባሌ ስጋ መሸጥ ላይ ሰላም ላይ ሳይሆን ፎከስ የምታደርገው አንተ ፍቄ ላይ ነው። ይሄ ጥያቄ እንዲዞር ነው ሰው እንዲዞርበት የምትፈልገው ለምንድን ነው? ዛሬ ነው ያወቅኩት ፍቄ የሚባለውን ግን ማን እንደሆነ አላውቀውም። ዛሬ ነው ያወቅኩት። ሰላም የምትባለዋን ነው እኔ መጀመሪያ ስቀጠቅጣት የነበረው ቀን ሙሉ እና ከዛ በኋላ ዱባይ ደርሶ ስትመለስ ለምን ሀሳብ ቀይር? ዛሬ እኮ ነው እኔ ይህንን ሀሳብ ያመጣሁት። አሁን ተመለስኩ አልከኝ እኮ ከዱባይ እኮ ዛሬ ነው እኮ እንትና ሰላም የምትባል ረመጥ ሰላም እንደውም ስሟ እራሱ ሰላም ዲኮር እና በሆነ አንቶኒ የሚባል ሳቢ ተደራድራ ከነ ጆከር ጋር ይሄ ጉዳይ እንዳይደረግ ተደርጓል ብዬ ከዮኒ ጋር እያወራው ባለውበት ሰዓት ነው ፍቄ የሚባል የገባው። ሲገባ ብዙ ነገር አወራና ከዛ በኋላ ሀሳቡን ቀየረ። ለዛ ነው የተጣላ ነው። ለምን ወንድ ልጅ በአቋሙ አይጸናም? መጀመሪያ የተናገርከውን ለምን ትቀይራለህ? መጀመሪያ ብዙ ነገር ለፈለፈ። የማፊያ ግሩፕ አለ እንደዚህ ነው አለና ከዛ ደወለለት ጆከር። ከጆከር ጋር አውርቶ ከመጣ በኋላ ሀሳቡን ቀየረ። ለምን በአቋምህ ወደፊት አትጓዝም ነው። እኔ ለምን ማህበረሰቡን የሞተ ነገር ታበሉታላችሁ? አጠቃላይ ይሄ ነው እንትና ፍቄ። አሁን አገር ቤት ያለው ፍቄ ዋናው የስጋ ቤቱ የስሙ ባለቤት ለዚህ ለሞተ ስጋ ተጠያቂ አይደለም። ምክንያቱም እሱ ሙቭ ለራሱ ባለቤት አይደለም ራሱ ሰርቪስም አይደለም ተብሎ ወደ ሀገሩ ከተመለሰ ስንት ጊዜ ነው? ጥያቄ ያለሽ እንጂ ድሮ ስሙ ራሱ የሀረር ሰንጋ ስለሚል ከሀገር ቤት ለምን አይመጣም በሚል በፍቄ አማካኝነት ነው ተመርምሮ ምን ብሎ ከኢትዮጵያም ታርደው መጥቶ እንደገና ዱባይ ላይ ተመርምሮ የሚገባ የነበረው ከኢትዮጵያ ነበር ስጋ የሚመጣው። ከፍቄ ጋር በነበራት 8 ወር በላይ ልዩነት ያኔ ነው እርዱን የጀመረው። ልጁ ይኸውልሽ አንድ ጊዜ ይህንን ትሰሚያለሽ። የተጣላ ነው ከልጁ ጋር በዚህ ነው። መጀመሪያ እኔ እሱ ደጋፊ ሆኜ ነበር እስከ ስፋለም የነበረው ስም ኢቴች ወልደ ማርያም ነው ወልደ ጊዮርጊስ እሱ ማለት ምን መሰለህ? እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦ ነው የሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘብ ኢቴች እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦ ነው የሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዝባቸዋል። ሰራተኛ ስቃያቸው ነው የሚያሳያቸው። እሱ ጋር ያለው ልጅና ወልደ ጊዮርጊስ ይህን ጌም የሚጫወቱት ጆከርን ደውለው ዝተውበት እንደፎከሩበት መረጃ አለኝ። እና ወልደ ጊዮርጊስ ጆከርና ያይዙት አንድ ግሩፖች ናቸው። ወልደ ጊዮርጊስ እርግጠኛ ነኝ እዚሁ ስለምን እንዳስገባው ታውቃለህ? ጃፒ ለምን እንዳስገባው ቅድም እንደነገርኩ ነው። ወልደ ጊዮርጊስ እና ዳኛ ዋሌ የሰላም ቤስት ጓደኞች ናቸው። ልክ እነ ሙኒ ስብሰባ ሲቀመጡ ታሜ ሺሻ ቤት ሄደው እንደሚዘፈዘፉ እሷም ደግሞ ዋሌ ቤት ወይ እንደዛ ነው። በቃ ይሄ እነዚህ ሶስቱ አንድ ላይ ናቸው። ገብቷል? እሺ እኔ አሁን ይኸውልሽ እዚህ ጋር ልጁ ይሄን ተናገረና ከዛ በኋላ ላይ ስልክ ካወራ በኋላ ከነ ጆከርን አስፈራርተውት ነው ያቆመው አለ። ገባሽ? እኔ ከሀቅ ጋር ነው። ጆከርን እያስፈራሩት ነው እነ ወልደ ጊዮርጊስ ብሎ ልጁ አወራ። ከዛ በኋላ ከጆከር ጋር ስልክ አወራና ተመልሶ ገባ። እንደዛ ጆከርን አስፈራርተውት ሳይሆን ካሁን በኋላ ጌም ላይ ሆነ ምን ላይ አንበሳ የለም ነው። ሌላ ምንም አስፈራራት የለም። ከዛ ልጁ ምን አለ? ከዛ በኋላ አላልኩም እንደዛ አላልኩም
ወንድሜ ነው ጆከርም እነሳም ወንድሞቼ ናቸው። እንደዚህ አይነት ቃል አልተናገርኩም አለ። ሪከርዱን አምጥቼ ሳሰማ ራሱ የሆኑ ቤት ነው ገባሽ? ከዛ በኋላ ልጁ በእንትን ስህተት ነው ምናምን ከልጁ ጋር የተጣላ ነው። ይሄ ነው ፖይንታችን እንጂ ምንም የሚያጋጨኝ የለም። እኔ ያልኩት ለምን ህዝቡ የሞተ ነገር ይበላል? የኔ ጥያቄ ነው። እኔ ከማንም ጋር መገናኘት አልፈልግም። ያ ምንም እንትን አስፈራርተውት ምናምን ሳይሆን ጋይስ እዛ ግሩፕ እና ምናምን እንደ ግመል ሽንት በጥቅም የተሳሰሩ ናቸው። በቃ እንደዚህ ትስርስር ያሉ ናቸው። ልክ አሁን ዳኘ ዋሌን ስትጠራ ዳኘ ዋሌና ጆከር ሚዲያ ላይ ራሱ ጆከር ጋር ገብቶ ያወራል። ራይት ዳኘ ዋሌ ለምን የእሱም ብልግናና የእሱ ምን እንኳን እሱ ጋር ገብቶ እንዳያወራ ሼም አላስያዙ። ያላቸውን ቁርኝትነት በዚህ ማየት አለ። ወልደ ምናምን ደግሞ በአሁን ታይም የእንትና ጓደኛዋ ሰላም ደግሞ ከነሱ ጋር በጣም ጓደኛ ናት። ሲገቡ ሲወጡ ምን ቢሉ ምናምን ጥሬ ስጋም እያሉ የሚበሉት ለራሳቸው ህዝቡን የሞተ እያደረጉ እሷ በማሽን ታርዶ ማህተብ ተበቶበት የመጣውን ነው እነሱ የሚበሉት። ዛሴት እሱ ደግሞ ከዳኘ ዋሌና ከነሱ ውጭ መሆን አይችልም። ምክንያቱም የሚዲያም ሰፖርትን በምንም ከበርም እሱም ቢያደርጉለት ዱባይ ላይ ሲንቀሳቀስም እነሱ ናቸው ጆከርን ጆከር መሆኑን የሚያውቁት እንጂ ሌላ ሰው አያውቁ። ገብቷል? ይሄ ነው ትስስራቸው። ለዛ ነው ለምንድን ነው ጃፒ ውሸታም የምትሉት ሰዎች? ውሸት ከሆነ ያው አሰማኋት እኮ ሰምተሽል ሄለን የተናገረ ማለት የሚለው ገብቶኛል። አንድ ግሩፕ እኔ አሁን ማፊያ ግሩፖች እላቸው የለ እነዚህ የቡቺን ግሩፖች እሷም ሰላም ከነዚህ ሁለቱ ጋር በጣም እጅና ጓንት ነው። እንደገና ደግሞ ጆከር ዱባይ ሲኖር እዛ ነው ሲርመጠመጥ የሚይዘው ፕራዳ ክለብ ማለት ገብቷል። ዛሴት አንድ አሳልፈው መሰጣጣት አለ። ሁለት ደግሞ ከዳኘ ዋሌ ጋር እሱ ተጣላ ወይም ደግሞ ተቀያየመ ማለት ሚዲያ ላይ ራሱ የሚያጣውን ፎከስ አስበው። ገብቷል። አይናችን ምናምናችን ይባላል። ይሄ አንድ ተራ ፍየል የሆነ ሰውዬ ነው ወደ በግነት እየተቀየረ ያለው ድምፁ ራሱ። ሁለት ሰው ጋር ተጣልቶ ሚዲያ ላይ ሰው ሊሆን ነው ስታስበው። ኖ በአጠቃላይ ይሄ የስጋው ጉዳይ ግን የእውነት ለሰዎች ሲባል ሀቅ መውጣት አለበት። ለሚበሉት ለተመገቡት ሰዎች እሱ ራሱ ተናግሯል። ፍቄ የሚባለው በልተዋል። ዱባይ ላይ እኔ ምንም ነገር አልፈራም። ምግብ ሚኒስቴርና ምናምን እንደዚህ የለም ተቆጣጣሪ ሄጄ ማስረከብ እችላለሁ ያለ ወይ ጃፒን ጠይቁት፣ ሼር ያርግላችሁ፣ ወይ እኔን ጠይቁኝ ልስጣችሁ። እሺ 19 ቪዲዮዎች ዱባይ ያላችሁ ጠይቁኝ። ሁሉንም ነገር ከነ መኪና ታርገውም አይተሰል ጅቦ እንደዚህ ነገር ውስጥ እንዳገባ ጅቦማ የለበትም። ጅቦ ፎሎ አርጉ ይደም እኔ ምን አገባኝ? ፎሎ ልሰበስብ ነው እንጂ ጅቦ እኔ ለአንተ ራሱ ላክልኝ ብትል አልክልህም። ብራዘር ለምን አንተ መነካከት የለብህም። የምር ሄሉ እነዚህ ሰዎች ይገሉሻል፣ ያስገድሉሻል። ወይም ደግሞ የምግብና ምናምን እንትን እንዳለ ምግብ ቤታቸውን ጠቅሰን ቪዲዮን አያይዘን እንልካለን በኢሜይላቸው። እሺ የዱባይን የምግብና ምናምን ላኩልን፣ እኛ እንልካለን። ቢያንስ አንድ 4 ሰው እንዲልክ እግዚአብሔር ወይ ላኩልን ወይ ደግሞ ሄደን እንደዛ እናደርጋለን። እሺ አንድ 4 ሰው 5 ሰው እንልክና የአንዱን ሲበዛ እንደዚህ አይነት ነገር ያዩታል። እሺ ሬስቶራንቱን ስሙን እናደርጋለን። ታርጋውን ሲያዩት ራሱ ማን እንደሆነ ያውቁታል ራሳቸው። እንደገና ደግሞ እነዚሁ አራጆች አሁን ካልጨረሷቸው በስተቀር አራጆቹ አሁንም የሰላም ሰራተኞች ናቸው። ባይዘው ስጋው ታርዶ ሲያልቅ እንደገና ቆራጮችም ናቸው ሬስቶራንት ውስጥ ገብቷል አሉ። ሰራተኞች እኮ አሉ። እነዚህ የሚታዩት እኮ የሰላም ሰራተኞች ናቸው። አይሸማቀቁም ግን ያንን እየቆረጡ ለሰው ሲያበሉ ቢዝነስ ከሆነ ምን ህዝቡ አር ላይ ሽቶ ቀብቶ ይሸጥ የለ አንቻር ማንም ያለቃከው ብሎ 00 በነገራችን ላይ አንድ ጊዜ ብር ካቀመስከ ባለሀብቱ ላይ እንኳን የሚጠርበት ለዛ ነው። ድሀ ብትሆን ይሻላል አንዳንድ ጊዜ
ትንሽ ሀብታም ከሆንክ የበለጠ ነገር ላይ ነው ስትስገበገብት ነው። ተመስገን አትልም። ሳራን አታያትም? ልትሞት አንድ ሐሙስ እየቀራት የሆነ ሂል ጫማ ላይ ትሰቀልና እንደ አሻንጉሊት እዛ ላይ ደግሞ ቀውማ እንደገና ሌላ ወሬ ተንኮል ታስባል። ከዛ ሙሉ ዱባይ የኔ ነው ብላ እኔ በብሬ እንትን አስጨርሳለሁ። እኔ እኮ የተናደድኩት እኮ በብሬ እንደዚህ ያደርግሻለሁ ስትለኝ ብሯ ምን እንደሚሰራላት ማወቅ አለባት ብዬ ቢያንስ አንድ ወር ሙሉ ስፈልግ አንድ ኦዲዮ ክሊክ እያደረኩ በየቀኑ ማወራበት አጀንዳ አለ። ላንቺ ብቻ የሚሰራ ውጪ ጉዳይ ሚኒስቴርና ኤምባሲ እናያለን። ስንት ወገኖቻችንን ዲፖርት እያደረጋችሁ መከራ ያሳጣችሁ ስንቱን እብድ አድርጋችሁ ሜዳ ላይ ወገኔን ስትጥሉ ያልቆመ ኤምባሲ ለእናንተ ቆሻሻ ስራ የሚቆም ኤምባሲ ካለ መጥቶ ይጠይቀኛል። ኤምባሲ የሚባል ገባችሁ? ሲጀመር እኔ የውጭ ዜጋ ነኝ። ኤምባሲ የት አባታችሁ ሳውቃችሁ ነው? ልቃሚዎች ፓስፖርት ላሳድስ ነው የምመጣው። መታወቂያ ፍለጋ ነው እናንተ ጋር የምመጣው። ለሌባ የምትቆሙ ከሆነ እዛ ተበዳዱ። በዛ ታስፈራራኛለች እኮ ጭራሽ። ስማ ጅቦ ወረደ ፈረሰ ኤምባሲ አይ እንዳይገባ እዛ ነኝ ገብቶ ከዛን በብሬ ያለች የፈለኩበት ገብቻ እሰራላታለሁ። አንቺ ጀምሪ እኔ ጨርስሻለሁ አለች። እኔ ደግሞ ማለቅ የናፈቀው ሰው ታውቃል። ቶሎ እንድትጨርሰኝ ነው ቶሎ የጀመርኩት። ለዛው ዛሬ ነበር አጀንዳው ልጀምረው ቀጠሮ። እስቲ ምን ብሯ እንዴት ሰላም እንደሚሰጣት እንድታየው ፈልጋለሁ። ዛሬ ቶፒኩ አልቋል ሲባል አንድ ኦዲዮ ከፍቼ ነው የምወያይበት። ግን አሁን ሰው ደቂቃ በላይ ወይ ከ15 ደቂቃ በላይ ነው ታውቂያለሽ። ስትደውይልኝ 6 ደቂቃ ከኔ ጋር እንደምትቆይ ሰው እንዲያምን ስለ ወርቁ ያወራችሁ አንድ ነገር እንኳን ርዕስ እንስማ። የእሱን ስም ያነሳችበት ተብሏል። እንዴት ነው ስለ ሀብታም በነፃ ማወራል? ሀሳቡን ነገርኩ። ውሸት ከሆነ ትከፍላለህ፣ ካልሰጠው ያን ጊዜ እኔን ትጠይቀኛለህ። እዚሁ ሚዲያ ላይ ያለሁት ስንት ነው ክፍያዎች? ወርቁ አይተነው ሀብታም ነው አይደል? 25 አንበሳ ምን ምንድነው? ለነቡቺ ሁላ 20,000 ዩሮ ድርሃም ሲያወርድ አልነበረም እንዴ? ምን ያወርዳ ስሙ አይደል እንዴ? የእውነት ከሌለበት እንደገና ደግሞ ውሻ ስሙን አጥፍታ ከሆነ ሙሉ ሬስቶራንቷን ይወስድባት የለ እንዴ? ካሳ ብሎ ምን እንትና ምን ችግር አለ? እሺ በ25 አንበሳ ትለቂያለሽ ሪከርዱን ወይስ ትሰጫለሽ? ያ እሰጠዋለሁ። እሱ ህዝብ መጀመሪያ አሰሚ ካሉኝ አሰማለሁ፣ ወይ ለራሴ ብቻ ካሉኝ እሰጠዋለሁ። እሺ በጥሬው በድርድር ከሆነስ በሳቢ? አይ እዚህ ህዝብ እያየ ነው መሆን ያለበት። ህዝብ እያየ ቡቺ ነቻ አውራጇ ወኪል አይደለች ማለት እሷ ነች ወኪል ነኝ እያለች ወር ካመጣው መኪና ገዛው ምናምን እያለች ያለችው እና እሷ ነች የምትሰጥሽ ወይስ አንድ ለራሷ ሹራብ እያዛባች የምትለብስ ልጅ እንዴት ነው ከሷ 25 አብረን ለራሷ እርሟን 50,000 ድራም ስታገኝ የሀረር ነገር እኮ ይገርማል እኮ። ረጨችውና አሁን ኩሽና ብቻ ነው መሰለኝ የተከራየችው። ኩሽና ውስጥ ነው የምትኖረው። እኔ ነው ከሷ 25 ምናምን እኔ ነው በቢጃማ ገብታ ሄለን ጀምሯለች ሄለን ትጨርሰው ስትል ነበር። እኔ አሁን እኮ ዩቱብ ላይ ሙሉ የቤታንን ማግኝቼ እስቲ ምን አይነት ሪያክሽን እንዳደረጉ ከዛን እነሱ ላይ ተደግፌ ማውጣት ያለብኝንም ነገር አወጣለሁ። እሱን ልሰማ ነው የመጣሁት። በቃ ሄሉ ስሚ እኛ ከታች ታፕታፕ እናድርግ። ቴንክ ዩ። እሺ ጃፒ እሺ